ሰላም ጸጋ ይብዛላችሁ። ኑ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 24። ከ5 ቀን በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ጠርጥሩሉስ ከሚሉት ከአንድ ጠበቃ ጋር ወረደ። እነሱም ስለ ጳውሎስ ለአገረ ገዢው አመለከቱት። በተጠራ ጊዜ ጠርጥሩሉስ ይከሰው ዘንድ ጀመረ። እንዲህም አለ: ክቡር ፊሊክስ ሆይ፣ በአንተ በኩል ብዙ ሰላም ስለምናገኝ ለዚህ ሕዝብ በሐሳብ በየነገሩ በየስፍራው መልካም መሻሻል ስለሚሆንለት በፍጹም ምስጋና እንቀበለዋለን። ነገር ግን እጅግ እንዳላቆይህ በቸርነትህ ባጭሩ ትሰማን ዘንድ እለምንሃለሁ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃንን የናዝራውያንን ወገን መሪ ሆኖ አግኝተነዋልና መቅደስን ደግሞ ሊያረክስ ሲሞክር ያዝ ነው። እንደ ሕጋችንም እንፈርድበት ዘንድ ወደድን። ነገር ግን የሻለቃው ሉሲዮስ መጥቶ በብዙ ኃይል ከእጃችን ወሰደው። ከሳሾቹንም ወደ አንተ ይመጡ ዘንድ አዘዘ። አንተም ራስህ እርሱን መርምረ እኛ ስለምንከስበት ነገር ሁሉ ልታውቅ ትችላለህ። አይሁድ ደግሞ ይህ ነገር እንዲሁ ነው እያሉ ተስማሙ። ገዢውም በጠቀሰው ጊዜ ጳውሎስ መለሰ እንዲህ ሲል: ከብዙ ዘመን ጀምረ ለዚህ ሕዝብ አንተ ፈራጅ እንደሆነ አውቃለሁ። ደስ እያለኝ ስለ እኔ ነገር እመልሳለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣው ከ12 ቀን እንዳይበልጥ ልታውቀው ትችላለህ። ከአንድስ እንኳን ስነጋገር ወይም ሕዝብ ስሰበስብ በመቅደስ ቢሆን በምኩራብ ቢሆን በከተማ ቢሆን አላገኙኝም። አሁንም ስለሚከሱኝ ያስረዱ ዘንድ አይችሉም። ነገር ግን ይህን እመሰክርልሃለሁ፣ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶቼን አምላክ እነሱ ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። እነዚህም ራሳቸው ደግሞ የሚጠብቁት ጻድቃንም አመፀኞችም ከሙታንም ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ስለዚህ እኔ ደግሞ በእግዚአብሔር እና በሰው ፊት ሁልጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ። ከብዙ ዓመትም በኋላ ለሕዝቤ ምጽዋትና መስዋዕት አደርግ ዘንድ መጣው። ይህንም ሳደርግ ሳለው ሕዝብ ሳይሰበሰብ ሁከትም ሳይሆን በመቅደስ ነጻ አገኙኝ። ነገር ግን በእኔ ላይ ነገር ያላቸው እንደሆነ በፊትህ መጥተው ይከሱኝ ዘንድ የሚገባቸው ከእስያ የመጡ አንዳንድ አይሁድ አሉ። ወይም በመካከላቸው ቆሜ ዛሬ ስለ ሙታን መነሳት በፊታችሁ በእኔ ይፈርዱብኛል ብዬ ከጮኩት ከዚህ ከአንድ ነገር በቀር በሸንጎ ፊት ቆሜ ሳለው በእኔ ዘንድ አመፅ ያገኙ እንደሆነ እነዚህ ራሳቸው ይናገሩ። ፊሊክስ ግን የመንገዱን ነገር አጥብቆ አውቋልና የሻለቃው ሉሲዮስ በወረደ ጊዜ ነገራችሁን እቆርጣለሁ ብሎ ወደፊት አዘገያቸው። የመቶውንም አለቃ ጳውሎስን ሲጠብቅ እንዲያደላለት ከወዳጆቹም ማንም ሲያገለግለው ወይም ወደ እርሱ ሲመጣ እንዳይከለክልበት አዘዘው። ከጥቂት ቀንም በኋላ ፊሊክስ አይሁዳዊት ከነበረች ድሩስላ ከሚሏት ከምስቱ ጋር መቶ ጳውሎስን አስመጣ። በኢየሱስ ክርስቶስ ስለማመን የሚናገረውን ሰማው። እርሱም ስለ ጽድቅና ራስን ስለ መግዛት ስለሚመጣው ኩነኔ ሲናገር ሳለ ፊሊክስ ፈርቶ አሁንስ ሂድ፣ በተመቸኝ ጊዜ ልክ ያስጠራሃለሁ ብሎ መለሰለት። ያን ጊዜም ደግሞ እንዲፈታው ጳውሎስ ገንዘብ ይሰጠው ዘንድ ተስፋ አደረገ። ስለዚህ ደግሞ ብዙ ጊዜ እያስመጣ ያነጋግረው ነበር። 2 ዓመት ከሞላ በኋላ ጵርስቅሎስ ፊጦስ በፊሊክስ ፈንታ ተተካ። ፊሊክስም አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን እንደታሰረ ጸጋ ይብዛላችሁ።